ክቡራትና ክቡራን በመላው ዓለም የምትገኙ የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ በማለት የሚያዝያ 26 ቀን 2018 ዓ.ም የጣና ቴሌቪዥንን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ በድል ታጅቦ በዋለበት ጎንደር ቀጠና ባዳኝ አገር ጫቆ ናዝሬት ላይ ፋኖ ድል ሲቀዳጅ የብልጽግናው መቶ አለቃም ሙሉ ትጥቁን ወታደራዊ መገናኛ ሬዲዮንና ወታደራዊ የውጊያ ዕቅድ ሰነዶቹን እንደያዘ በፋኖ ቁጥጥር ስር ውሏል። የሰዓቱ ዜናችን ቀዳሚው መረጃችን ነው። ፋኖ በጎጃምና በሸዋ ጠቅላይ ግዛት ወሳኝ የተባለውን ወታደራዊ ስራ አከናውኗል። የአካባቢው ህዝብ በበኩሉ እንደ አማራ የተመሰረተው አንድ ወጥ ድርጅት የጠራ አቋም በመያዝና ውህድ ሰራዊት ገንብቶ አገራችንን ነጻ እንዲያወጡልን እንፈልጋለን። ለዚህ ዓላማ ደግሞ እንደ ሁልጊዜው ነገም ዛሬም ከልጆቻችን ጎንነን ከፋኖ መሪዎች የምንጠብቀው አማራዊ አንድነታቸውን እንዲያስጠብቁና የኃይል አሰላለፍ አቋማቸውን ግልጽ እንዲያደርጉልን ነው ብለዋል። ዜናችን በዝርዝር ያስደምጣችኋል። ወለጋ ላይ ዛሬም ሌላ የሞት ዜና ተሰምቷል። ተከታታዩን የሞት አዋጅና ዘመቻውን ተከትሎ የአካባቢው ነዋሪዎች ሲናገሩም መንግስት ሊያጠፋን ይፈልጋል። ሊያጠፋን ሲመጣ የሚጠቀመው መግደያ ኮር ደግሞ ፋኖ የሚባል ነው። በአካባቢያችን ፋኖ የለም፣ ፋኖ ያለው በአማራ ክልል ነው ብለን ስንጠይቀው ቢዛሞ እዝ የሚባለው ታዲያ ምንድነው ብሎ ይመልስልናል። እሱን እኛም አናውቀውም ብለን ስንናገር አውቃችሁ ነው ሁሉም አማራ ፋኖ ነው እያሉ ይገሉናል፣ አፍነው ይደበድቡናል በማለት ብሶታቸውን ተናግረዋል። ዜናችን በዝርዝር ያቀርብላችኋል። የዋሽንግተኑ ኬኔዲ አዳራሽ ጉባኤ ምን ይዟል? ለመሆኑ በዚህ የዋሽንግተኑ ኬኔዲ አዳራሽ ለኮንግረስ አባላት የሚቀርበው ጉዳይ ምንድነው? ከዚህ ጉባኤስ ምን ይጠበቃል? የሚለውን ዜናችን በዝርዝር አሰናድቶታል። በብልጽግናው ሊቀመንበር ላይ የቀረበው አዲስ ምስክርነት ደግሞ 4 ኪሎን ረብሾታል። ይህ አዲስ ምስክርነት ምንድነው? ይህን ምስክርነት የሰጡት ማን ናቸው? በምን ጉዳይና እስካሁንስ ለምን ዘገዩ? የሰዓቱ ዜናችን በዝርዝር ያሰናዳው መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን አካቷል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዜናዎቹ እናልፋለን። ፋኖ በናዝሬት ውጊያ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በምዕራብ ጎንደር ዞን አዳኝ አገር ጫቆ ወረዳ ባደረገው ተጋድሎ ድል መቀዳጀቱን አስታውቋል። በዙ ስር የሚገኘው መይሰው ካሳ ሁለተኛ ኮር ፊት አውራሪ ክፍለ ጦር ናዝሬት በተባለ ቀበሌ ባደረገው ውጊያ ለምርጫ ቅስቀሳ ካድሬዎችን አጅቦ የመጣውን የብልጽግና ሰራዊት ከፍተኛ ኪሳራ አድርሶበታል። የብልጽግናው ሰራዊት ከምዕራብ ጎንደር ዞን አዳኝ አገር ጫቆ ነጋዴ ባህር ከተማ ተነስቶ የባዲንን ካድሬዎች አጅቦ ለምርጫ ቅስቀሳና ህዝብን ለማስገደድ አለንጌ ቀበሌ ላይ ገብቶ ነበር። ሆኖም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ መይሰው ካሳ ሁለተኛ ኮር በወሰደበት ፈጣን ማጥቃት በርካታ ኃይሉን ጉዳት አድርሶበታል። የፊት አውራሪ ክፍለ ጦር አንደኛ ሬጅመንት ናዝሬት ላይ ለአንድ ሰዓት ባደረገው ፈጣን ውጊያ በርካታ የብልጽግና ሰራዊትና ለምርጫ ቅስቀሳ ከወጣው የባዲን ካድሬ መካከልም ሁለቱ ወድቀዋል። በዚህ መንገድ ከፋኖ ፈጣን ምት የደረሰበት የብልጽግናው ሰራዊት ከአለንጌ ቀበሌ ወጥቶ ወደ ነጋዴ ባህር በሚጓጓዝበት ቅጽበት አዲስ ዓለም ቀበሌ ላይ ለአንድ ሰዓት ብርቱ ውጊያ ገጥሞታል። ዛሬ ማለዳ አዲስ ዓለም ቀበሌ ላይ ለአንድ ሰዓት በተደረገው ብርቱ ውጊያ ላለፉት 14 ዓመታት በብልጽግናውና በህወሓት ኢህአዴግ ስርዓት ውስጥ በወታደርነት ያገለገለው መቶ አለቃ መንግስት አሳየኝ ወንድም የተባለ የሬጅመንት አዛዥ በፋኖ እጅ ገብቷል። መቶ አለቃ መንግስት አሳየ በፋኖ እጅ የገባው ከነሙሉ ትጥቁ ወታደራዊ መገናኛ ሬዲዮና ከውጊያ ዕቅድ ሰነዱ ጋር ነው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ የተጋድሎውን ዝርዝር መረጃ አስመልክቶ ለጣና ቴሌቪዥን እንደገለጸው በእነዚህ ፈጣንና የተናበበ ስራ በተሰራባቸው ኦፕሬሽኖች ከ15 በላይ የጠላት ኃይል ሞት፣ ከ17 በላይ ከባድ ቁስለኞች ሆነዋል። ከ5000 በላይ የክላሽና የብሬን ጥይት እንዲሁም ከ20 በላይ ካዝና መያዝ ችለናል ብሏል። የጎንደር ጠቅላይ ግዛት በላይ ዕዝ ህዝብ ግንኙነት መምሪያ አክሎም በአጠቃላይ በአካባቢው የተካሄደው ዘመቻ የጠላትን እቅድ ማክሸፍ እና ወደ መነሻ ቀጠናው እንዲመለስ ማስገደድ ተችሏል ሲል አስታውቋል። ልዩ የፋኖ ጉባኤ በጎጃምና በሸዋ። የአማራ ፋኖ ብሔራዊ ንቅናቄ በአራቱም የአማራ ግዛቶች ከህዝብ ጋር የሚያደርገውን ውይይት አጠናክሮ የቀጠለ ሲሆን በጎጃምና በሸዋ ጠቅላይ ግዛቶች የተካሄዱት ተከታታይ ውይይቶች የአማራ ህዝብ ትግል እድገቱ የደረሰበትን ደረጃና የህዝብን የነጻነት ናፍቆት ያሳዩ ናቸው ሲሉ ከሁሉም እዞች የደረሰን መረጃ ያመላክታል። በጎጃም ጠቅላይ ግዛት ምስራቅ ጎጃም ዞን 2 የጂኖሲ ወረዳ አስቶሮ ቀበሌ የተካሄደውን ህዝባዊ ውይይት አስመልክቶ 201ኛ ኮር ህዝብ ግንኙነት እንደገለጸው የወረዳ የመንግስት ሰራተኞች የምክክር መድረኩ
ተሳታፊዎች ነበሩ ብለዋል። 201ኛ ኮር በተቆጣጠራቸው ነጻ ቀጠናዎች የመንግስት ሰራተኞች የውይይት መድረክ ሲካሄድ የህልውና ትግሉን በተደራጀ መንገድ ጫፍ ለማድረስ ከባለድርሻ አካላት ጋር ለመወያየት የሚያስችል ሰነድ በመድረኩ ቀርቧል። የጤና ባለሙያዎች፣ የግብርና ባለሙያዎች፣ መምህራንና የማህበራት ተጠሪዎች በንቃት ተሳትፈውበታል ብለዋል። የአማራ ህዝብ የተጋረጠበትን የህልውና አደጋ ሰብሮ ለመውጣት የመንግስት ሰራተኞች ሚና በጉልህ ነው ሲል የገለጸው የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ የመንግስት ሰራተኛውን የህልውና ትግሉን በተባበረ ክንድ ለመደገፍ ዝግጁ መሆናቸውን ገልጸዋል ሲል ለጣና ቴሌቪዥን ተናግረዋል። ይኸው የውይይት መድረክ በቢቡኝ ወረዳ መቀጠሉን የገለጸው የህዝብ ግንኙነት ኃላፊው በወረዳ የሚገኙ ብቁ ወጣቶች የፋኖን የትግል እድገት ደረጃ መገምገማቸውን የህዝብ ግንኙነት ኃላፊው ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ ጠቅላይ ግዛት ሳሲት ላይ ከፍተኛ ቁጥር ያለው የአካባቢው ነዋሪ የተገኘበትን የውይይት መድረክ አዘጋጅቷል። ትናንት የተካሄደውንና በባለ 10 የጋራ መግባቢያ ነጥቦች የተጠናቀቀው የሳሲቱን ጉባኤ አስመልክቶ የዙ ህዝብ ግንኙነት መምሪያ እንደገለጸው የውይይቱ መድረክ በአይነቱ ለየት ያለ ነበር ብሏል። በሸዋ ጠቅላይ ግዛት በተጉለትና ቡልጋ አውራጃ በሞጃና ወደራ ወረዳ በሳሲት ክላስተር የተካሄደው ታላቅ ህዝባዊ መድረክ ላይ የዙ ፖለቲካ አመራሮች፣ የህግና ፍትህ አመራሮች፣ በዙ አጼ አምደ ጽዮን ኮር ስር ያሉ የ3 ክፍለ ጦር አመራሮች የተገኙበት ሲሆን ከፍተኛ ቁጥር ያለው አካባቢው ህዝብም ተሳታፊ የሆነበት እንደነበር የህዝብ ግንኙነት መምሪያው አስታውቋል። የሳሲቱ ልዩ ጉባኤ የፋኖን ትግል የእድገት ደረጃ ብቻ ሳይሆን የስርዓቱንም የውድቀት ዘመን በሚገባ ያሳየ እንደነበር የገለጹት የጉባኤው ተሳታፊዎች ለደብረ ብርሃንና ለአዲስ አበባ በቅርብ ርቀት በፋኖ መሪነት ያደረግነው ስብሰባ በቀላሉ የተገኘ ወይም በነጻና በልምምጥ ያገኘነው ነጻነት ሳይሆን ውድ ዋጋ በተከፈለበት የልጆቻችን ትግል ያመጣልን ነጻነት ነው ሲሉ ተናግረዋል። አስተያየት ሰጪዎች አክለውም ልጆቻችን ከሁለት ተከፍለው በነበረበት ወቅት ከባድ ችግር ገጥሞን ነበር። እንደገና በጠላታችን ምረት የለሽ ጭቆናና መዋቅራዊ ግፍ ይደርስብናል ብለንም ሰግተን ነበር። እርስ በርሳቸው በሚያደርጉት ውጊያም ከፍተኛ ህመም ሲሰማን ቆይቶ ነበር። አንድነታቸውን ካመጡ በኋላ ግን ከደብረ ብርሃን አፍንጫ ስር በነጻነትና በኩራት ተቀምጠን እየተወያየን ነው። በቀጣይ ደግሞ እንደ አማራ የመሰረቱትን አንድ ወጥ ድርጅት የጠራ አቋም በመያዝና ህዝብን በማስተባበር ውህድ ሰራዊት ገንብቶ አገራችንን ነጻ እንዲያወጡልን እንፈልጋለን። ለዚህ ዓላማ ደግሞ እንደ ሁልጊዜው ነገም ዛሬም ከልጆቻችን ጎንነን ሲሉ ለጣና ቴሌቪዥን ተናግረዋል። በወለጋ የሆነው ምንድን ነው? በብልጽግናው ስርዓት ያልተቋረጠ ጅምላ ግድያ እየተፈጸመባቸው የሚገኙት በኦሮሚያ ክልል ወለጋ ጠቅላይ ግዛት የአማራ ተወላጆች ዛሬም በአካባቢው በተከፈተ ጥቃት በከፋ ችግር ውስጥ እንደሚገኙ ገለጹ። የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት ብልጽግናው ግንቦት 4 አካሂደዋለሁ ለሚለው የይስሙላ ምርጫ በሜካናይዝድ የታገዘ በርካታ ሰራዊቱን አስገብቶ አስፈጻሚዎችን በየወረዳው ለማሰማራት የሚያደርገው ሙከራ በቀጠናው ባሉ ታጣቂዎች መክሸፉን ተከትሎ በአካባቢው ነዋሪዎች ላይ ግድያ፣ እስርና እንግልት እየፈጸመ መሆኑን ተናግረዋል። የብልጽግናውን እቅድ ያደናቀፉት የኦነግ ታጣቂዎች ቢሆኑም የአማራ ጽንፈኛ ነው ያደናቀፈኝ በማለት ግፉን በአማራ ተወላጆች ላይ እየፈጸመ መሆኑን ተጎጂዎች ገልጸዋል። የብልጽግናው ሰራዊት በተለይም በምስራቅ ወለጋ ዞን ጊዳያና ወረዳና ሆሮ ጉሩ ወለጋ ዞን ከባለፈው የቀጠለ አማራውን የማፈናቀልና የማጽዳት ዘመቻ እያደረገ መሆኑን ነዋሪዎች ጨምረው ተናግረዋል። የብልጽግናው ሰራዊት በከፈተው ወታደራዊ ዘመቻ በትናንትናው ዕለት ብቻ 3 ንጹሃንን በግፍ መግደሉን ነዋሪዎቹ ለጣና ቴሌቪዥን ገልጸዋል። በወለጋ አማራዎች ላይ እየተፈጸመ ያለው ጥቃት ዛሬም ተጠናክሮና በከፋ መልኩ መቀጠሉን የገለጹት ነዋሪዎቹ ከ30 በላይ ንጹሃን አርሶ አደሮች እንዲሁም ሴቶች ከመኖሪያ ቤታቸው በታጣቂዎች ታፍነው መወሰዳቸው ተሰምተዋል። በወለጋ ጠቅላይ ግዛት እየተፈጸመ ያለው በንጹሃን የአማራ ተወላጆች ላይ ያነጣጠረው ጥቃት ያለማቋረጥ እየተፈጸመ ቢሆንም ስርዓት መሪ የሆነውን የዜጎች ጅምላ ግድያ፣ ማፈናቀልና አካባቢው የማጽዳት ድርጊት የሀገር ውስጥም ሆነ ዓለም አቀፍ የሰብአዊ መብት ተቋማት ጉዳዩን ጆሮ ዳባ ልበስ ማለታቸው ችግሩን አሳዛኝ ያደርገዋል ሲሉ አስተያየታቸው ለጣና ቴሌቪዥን የሰጡ የአካባቢው ነዋሪዎች ገልጸዋል። ጥቃቱን በዋናነት የሚፈጽሙት በብልጽግናው ሰራዊት ከኋላ ሰፊ ሽፋን የሚሰጣቸው የኦሮሚያ ክልል መንግስት ያደራጃቸው ታጣቂዎች መሆናቸውን በተደጋጋሚ የሚገልጹት ነዋሪዎቹ ከሰሞኑ በአዝርቱ ወቅት እየተደረገ ያለው ዘመቻ ደግሞ አርሶ አደሩን ከእርሻ ቦታው አፈናቅሎ ለመቆጣጠር የታለመ ነው ተብሏል። ታጣቂዎቹ ጥቃቱን ሲፈጽሙ በቀጠናው የታጠቀ ኃይል አለ በሚል ሰበብ ነው ያሉት አንድ የአካባቢው ነዋሪ በትናንትናው ዕለት በዞኑ ለተቀሰቀሰው ጥቃት ምክንያቱን አክለው ገልጸዋል። እንደ ነዋሪው ገለጻ በትናንትናው ዕለት ከሌላ ቦታ የመጣ የታጣቂ ኃይል በሚል ጥቆማ ወደ አካባቢው በርካታ የብልጽግናው ሰራዊት ስምሪት ወስዶ በመግባት በንጹሃን ላይ ያነጣጠረ ጥቃት በመፈጸም በጊዳያና ወረዳ ጎመንጌ ቀበሌ 3 ንጹሃንን ሲገደሉ ዛሬም በወረዳው ከ30 በላይ ንጹሃንን አፍነው እንዲወስዱ ምክንያት ሆኗል ብለዋል። ምንጮቻችን አክለውም ከዚህ በፊት አንድ የፋኖ አመራር ነው ክንዱ አሸናፊ የተባለ ግለሰብ የሰርግ ስነ ስርዓት በሚያደርግበት ወቅት በብልጽግናው ሰራዊት ከባ ተፈጽሞበት እንደነበርና በከባድ መሳሪያ የታገዘ ውጊያ ተካሂዶ ንጹሃን መጎዳታቸውን
ገልጸዋል። በዚህ ወቅትም የሌሊ ማርያም ቀበሌ ነዋሪ የሆነና ድሌ ተማረ የተባለ አርሶ አደር ከእርሻ ልማት እየተመለሰ በነበረበት ወቅት መንገድ ላይ ተይዞ በብልጽግናው ሰራዊት በግፍ ተገድሏል ሲሉ ነዋሪዎቹ ተናግረዋል። በአካባቢው ምንም አይነት የፋኖ ኃይል ባይኖርም በአንዳንድ ሚዲያዎች የቢዛሞ ፋኖ በሚል በሚያሰራጩት ዘገባ ስርዓቱም ይህንን በመግደያ መሳሪያነት ተጠቅሞ የሚፈጽመው ጅምላ ማፈናቀልና መግደል የአካባቢውን ሕዝብ ለከፋ መከራ እንደዳረገው ተናግረዋል። ተጠባቂው የዋሽንግተኑ ጉባኤ የብልጽግናው ስርዓት በስልጣን ዘመኑ በኢትዮጵያውያን ላይ የሚፈጸመው የሰብአዊ መብት ረገጣ፣ የዲሞክራሲ ስርዓት ግንባታን መደፍጠት፣ በአማራ ህዝብ ላይ ደግሞ የከፈተ የዘር ማጥፋት ጦርነትና ሌሎች መዋቅራዊ በደሎቹን የሚያጋልጥ ፕሮግራም ለአሜሪካ የኮንግረስ አባላት በግዙፉ ኬኔዲ አዳራሽ ይካሄዳል። ከፍተኛ ዝግጅት የተካሄደበትና ከፍተኛ እውቀት ያላቸው ምሁራን ያዘጋጁት ይህ ጉባኤ ለአሜሪካ ኮንግረስ አባላት የሚካሄደው ስርዓቱ በኢትዮጵያውያን ላይ ያደረሰውን ህልቆ መሳፍርት ውድመት በማስረጃ ባስደገፈ መልኩ ለውጭው ዓለም ለማሳወቅ ያለመ መሆኑን የዝግጅቱ አስተባባሪዎች ተናግረዋል። የግሎባል አሊያንስ ምክትል ፕሬዚዳንት ዶክተር አክሎግ ቢራራ፣ የኤፓክ ሊቀመንበር አቶ መስፍን ተገኑና የዋሽንግተን አፕዴት ደራሲው መስፍን መኮንን የዝግጅቱ አስተባባሪዎች ሲሆኑ በዝግጅቱ ላይ የብልጽግናውን ስርዓት ግፍ በቅርበት የተመለከቱና በዲፕሎማቲክ ማህበረሰቡ ዘንድም ተደማጭነት ያላቸው ሁለት አሜሪካውያን ምሁራን ምስክርነታቸውን በሰነድ አስደግፈው የሚያቀርቡበት ይሆናል። ከዝግጅቱ አስተባባሪዎች መካከል አንዱ የሆኑት ዶክተር አክሎግ ቢራራ ስለ ዝግጅቱ ለጣና ቴሌቪዥን ሲገልጹም ውይይቱ በእንግሊዝኛ ቋንቋ የሚቀርብ መሆኑን አስታውቀው የዚህ ዓላማም ዲፕሎማቲክ ማህበረሰቡ የአብይ መንግስት እየፈጸመ ያለውን ግፍና መከራ በሚገባ እንዲያውቀው ለማድረግ የታሰበ መሆኑን ተናግረዋል። የአማራ ህዝብ የደረሰበትን ዘር ማጥፋት ዓለም በሚገባ አላወቀውም የሚሉት ዶክተር አክሎግ ቢራራ ይህ የሆነው ደግሞ ተጽዕኖ ፈጣሪ የሆኑ የዲፕሎማቲክ ማህበረሰብ አባላት የአማራ ህዝብ የሚፈጸምበትን ዘር ማጥፋት በሚገባቸው ቋንቋና በሚገባ በተዘጋጀ ሰነድ አልቀረበላቸውም። የዚህ ዝግጅት ዓላማውም የኮንግረስ አባላቱንና የአሜሪካን ህዝብ በጉዳዩ ላይ በቂ ግንዛቤ እንዲኖራቸው ለማድረግ የታሰበ ነው ብለዋል። የዲፕሎማቲክ ማህበረሰብ መሪዎች የብልጽግናው ስርዓት በኢትዮጵያ ህዝብ ላይ የሚያደርሰውን የሰብአዊ መብት ጥሰትና በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት ወንጀል በበቂ መጠን እንዲረዳ ከተደረገ በአብይ መንግስትና በወንጀሉ ተባባሪዎች ላይ ማዕቀብ እስከ ማስጣል የሚደርስ ጫና ሊፈጥሩም ይችላል። በተለይም ስርዓቱ በአገር ቤት ለሚፈጽመው የእርስ በርስ ጦርነት የሚሸምተውን የጦር መሳሪያ ግዥና የስርዓቱ ዘራፊ ሹሞች ዘርፈው ባከማቹት ገንዘባቸው ላይ ማዕቀብ እንዲጣለባቸው የሚያደርግ ይሆናል ተብሏል። በኬኔዲ አዳራሽ የሚካሄደው የዝግጅት የፊታችን ሜይ 15 ነው። የብልጽግናው ስርዓት ባለፉት 3 ዓመታት በአማራ ህዝብ ላይ በከፈተው የዘር ማጥፋት ጦርነት ያደረሰው እልቂትና የፈጸመው የጦር ወንጀል ዓለም አቀፉ ማህበረሰብ በሚገባ እንዲረዳው ለማድረግ የተቀናጀና የተናበበ የሎቢ ስራ፣ የዲፕሎማሲ ቅስቀሳና ሌሎች ጫናዎችን ማሳደር ከአማራ ምሁራን ዲያስፖራዎች የሚጠበቅ ነው። እያንዳንዱ እንቅስቃሴም በእውቀት በብልሃት ለትግል በመታመንና በጽናት መካሄድ የሚገባቸው መሆናቸውን ተንታኞች ይናገራሉ። የፋርማጆ አዲስ ምስክርነት በአብይ ላይ የቀድሞው የሶማሊያ ፕሬዝዳንትና የአፍሪካ ቀንድ ጉዳዮችን በማማከር የሚታወቁት መሐመድ አብዱላይ ፋርማጆ በብልጽግናው ሊቀመንበር ላይ አዲስ ምስክር አሰምተዋል። በሀገራቸው የሚዘጋጀው ጋሮ ኦንላይን የሚዲያ ትንተና ከቀትር በኋላ እንዳስነበበው የሶማሌላንድና የሞቃዲሾን ግንኙነት ለማስተካከል አብይ ማደራደር ጀምሮ ነበር፣ ነገር ግን ቆይቶ ራሱ አበላሸው ብለዋል። ሶማሊያን ለ7 ዓመታት ገዳማ የመሩትና በሐሰን ሼህ መሐመድ የተተኩት አብዱላይ ፋርማጆ በአፍሪካ ቀንድ ጉዳይ ተደጋጋሚ ትንታኔዎችንና ሀሳቦችን በመስጠት ይታወቃሉ። የሀገራቸው ሚዲያ ለሆነው ጋሮ ኦንላይን በሰጡት አዲስ መረጃ ደግሞ በ2020 አዲስ አበባ ላይ እኔና የሶማሌላንዱ ሙሴ ቢህ ተገናኝተን ነበር። ሁለታችንንም ያገናኘን ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ ነው። ሶስታችን ባደረግነው ውይይትም ሶማሌላንድ የሀገርነት እውቅና የማግኘት ተስፋ የላትም፣ የሚበጃትም ከሞቃዲሾ ጋር ተስማምታ ታላቋን ሶማሊያን በጋራ ማሳደግ ነው የሚል ምክረ ሀሳብ ነበር የሰጡን ሲሉ ይናገራሉ። ሙሴቢም ሆኑ አብዱላይ ፋርማጆ በወቅቱ በዚህ የብልጽግናው ሊቀመንበር ሀሳብ ተስማምተው እንደነበር የሚናገሩት ፋርማጆ በሶማሌላንዱ ፕሬዝዳንት ሙሴቢ በኩል የቀረበው ጥያቄ ሶማሌላንድ ለተፈጸመባት ግፍ የሞቃዲሾ መንግስት ይፋው ይቅርታ እንዲሰጣት የሚጠይቅ ሀሳብ እንዳቀረቡ ይናገራሉ። በወቅቱ ሙሴቢ ያቀረቡት ሌላኛው ሀሳብ በተባበረችው ሶማሊያ ውስጥ የመሪነት ሚና እንዲሰጣቸው
መጠየቃቸውም በአብዱላይ ፋርማጆ ምስክርነት ላይ ተገልጿል። የሶስቱ መሪዎች ውይይት በዚህ መልኩ ከተጀመረ በኋላ አንድ እርምጃ ሳይጓዝ ለ2 ዓመታት ከቆየ በኋላ መሐመድ አብዱላይ ፋርማጆ ከቪላ ሶማሊያ ወጥተው ሐሰን ሼህ መሐመድ ተተኩ። የብልጽግናው ሊቀመንበርም ሶማሊላንድ እጣ ፈንታዋ ከሞቃዲሾ ጋር መጣመር ብቻ ነው ብለው የተናገሩትን ንግግራቸውን ወደ ጎን ብለው ከሶማሊላንድ ጋር የወደብ ስምምነት ተፈራረሙ። ያ ክስተት ደግሞ የሶማሊላንድና የሶማሊያን ዳግም ትስስር ለአንዴና ለመጨረሻ ጊዜ የበጠሰ መሆኑን ፋርማጆ በቃለ ምልልሳቸው ተናግረዋል። የብልጽግናው ሊቀመንበር ቃል አባይነታቸውን በአገር ውስጥ ብቻ ሳይሆን በጎረቤት ሀገራት ዘንድም የታወቀ መሆኑን የቀድሞው የሶማሊያ ፕሬዝዳንት መሐመድ አብዱላይ ፋርማጆ ደርሶባቸው መስክረዋል። ኢትዮጵያና ሶማሌላንድ የተፈራረሙት የባህር በር ስምምነት ተፈጻሚ እንደማይሆን የሚታወቅ ከመሆኑም ባለፈ ቀጠናውን ለሌላ ውጥረት የዳረገ መሆኑ ይታወቃል። ይህን የብልጽግናው ሊቀመንበር አጉራ ዘለል ውሳኔ ተከትሎም በቱርክና በግብጽ ሞግዚትነት ስር የወደቀው የሐሰን ሼህ መሐመድ መንግስት ወደ አንካራ፣ አስመራና ካይሮ ተደጋጋሚ ምልልስ ማድረጉ አይዘነጋም። የብልጽግናው ሊቀመንበር በወቅቱ ከሙሴቢ ጋር ባደረጉት ስምምነት ኢትዮጵያ የባህር በር ባለቤት ሆነች፣ ፈጣሪ ይመስገን እንጂ ሌላ ምን ይባላል ሲሉ በኩራት መናገራቸው አይዘነጋም። ሆኖም ያ በፈጣሪ ጣልቃ ገብነት ተገኘ የተባለው የወደብ አገልግሎት መዘዝ ይዞ ከመምጣቱም ባለፈ ኢትዮጵያን ከባድ የዲፕሎማሲ ኪሳራና የደህንነት ቅርቃር ውስጥ የከተታት መሆኑን በተደጋጋሚ በትንታኔ ዘገባችን ማቅረባችን ይታወሳል። በዚህ ሰዓት እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎም በግብጽ ሰብሳቢነት የሚመራው የአረብ ሊግ በኢትዮጵያ ላይም ሌላ አውቶኖመስ ክልል ለመፍጠርና የአገርነት እውቅና ለመስጠት እየተወያየበት መሆኑን መዘገባችን አይዘነጋም። ይህ የአረብ ሊግ አጀንዳ ደግሞ የሚያጠነጥነው በቀጥታ የአማራን ሕዝብ የሚጎዳ ሲሆን ትግራይ የሶማሌላንድ አቻ ተደርጋ እንድትቀርብ የሚያደርገው ወልቃይትን ያካተተ ግዛት ከያዘች በኋላ ነው። ህወሓት ይህንን ለማሳካት ደግሞ ጦርነትን በቀዳሚነት ለመጠቀም ዝግጅቱን ማጠናቀቁንና ለጦርነቱን በቂ የውጭ ድጋፍ እንዳለው በአገር ቤት ደግሞ ፋኖን ጨምሮ ከብልጽግናው ጋር የሚዋጉ ኃይሎች በሙሉ ከጎኔ ናቸው ሲል አስታውቋል። ለዚህ የህወሓት እኩይ ፍላጎትና ለአረብ ሊግ ዓላማ መሳካት ፋኖ የሚሰጠው ምላሽ አሁንም የሚጠበቅ ይሆናል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።